ህወሓት ውድቅ ያደረገው የጠቅላይ ሚኒስትሩ ክስ። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓታቸው ተፈጸመ። አሜሪካ በኢራን ውስጥ ከ90 በላይ የወታደራዊ ኢላማዎች ላይ የአየር ድብደባ መፈጸሟን የሚገልጽ መረጃና በዕለቱ ከተሰሙ የመራረጥነውን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። በሌላ በኩል የትግራይ ወጣቶችን በግዳጅ ወደ ውትድርና እያፈሰ እንደሆነ ይታወቃል። ወጣቶቹም ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እንዳይጓዙ እግድ እንደጣለም ይታወቃል። ዛሬ በሰጡት መግለጫ እኛ በራሳችን ኃይል ነው የምንተማመነው ሲሉ ተደምጠዋል። ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ የሰነዘሩበትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን ነው የገለጸው። ይህ ምላሽ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህን የተባለው ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ቢሉም ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩ መሆኑን ጠቁመዋል። ለነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረውት ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል ሲል አዲስ ስታንዳርድ ዘገባውን አቃብሎናል። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ተፈጸመ። አሜሪካና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ የሆኑት አያቶላ አሊ ኻሜኒ ዛሬ ቀብራቸው ተፈጽሟል። እስራኤልና አሜሪካ በኢራን ላይ ጦርነት በከፈቱበት ዕለት የካቲት 28 ቀን 2026 ከኻሜኒ ሌላ ሴት ልጃቸውን፣ የልጅ ልጃቸውን፣ አማቻቸውንና 11 ባለስልጣኖቻቸው ተገድለዋል። ባለቤታቸው ክፉኛ ቆስለው ኋላ መሞታቸው ነው የተዘገበው። የኻሜኒ ስልጣን የያዙትን የአሁኑ የኢራን ጠቅላይ መሪ ሞጅታባ ኻሜኒ የዚያን ቀን ቆስለው እንደነበረ ዘገባዎች አመልክተዋል። ሞጅታባ ኻሜኒ ጠቅላይ መሪነቱን ስልጣን ቢይዙም እስከ ዛሬ ድረስ ለህዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስነ ስርዓትም ሆነ በዛሬው የቀብር ስነ ስርዓት ላይ አልተገኙም። ኢራንን ከ30 ዓመታት በላይ የመሩት አሊ ኻሜኒ ዛሬ የተቀበሩት በሀገሪቱ ሰሜን ምስራቅ ቅዱስ የቀብር ስፍራ ማሻሂድ ውስጥ ነው። ማሻሂድ የኻሜኒ የትውልድ ስፍራም እንደሆነች ነው የሚታወቀው። የኻሜኒ አስከሬን ወደ ቀብሩ ስፍራ ከመወሰዱ ከሰዓታት በፊት የአሜሪካ ጦር ርዕሰ ከተማ ቴህራንን ከማሻሂድ ከተማ ጋር የሚያገናኘውን የባቡር መስመር ጨምሮ የተለያዩ የኢራን የመሰረተ ልማት አውታሮችን አውድሟል። ይሁንና በቀብር ስርዓቱ ላይ ለመገኘት በመቶ ሺዎች የሚቆጠሩ የኢራን ህዝብ የማሻሂድ ከተማን አጥለቅልቀውት ነው የዋሉት። ህዝቡ የብቀላ ጥሪ ምልክት የሆነውን ቀይ አርማ እያውለበለበ እስከ ቀብሩ ስፍራ ድረስ መጓዙን የገለጸው ዶቼ ቬለ ሬዲዮ ነው። አሜሪካ በኢራን ውስጥ ከ90 በላይ የወታደራዊ ኢላማዎች ላይ የአየር ድብደባ መፈጸሟን አስታወቀች። የዩናይትድ ስቴትስ መካከለኛ እዝ ወይም ሴንትኮም በኢራን ግዛት ውስጥ በቅርቡ በፈጸመው መጠነ ሰፊ ወታደራዊ ዘመቻ ዙሪያ የተወሰዱ ምስሎችን ይፋ አድርጓል። እዙ በወጣው መግለጫ በዘመቻው ወቅት በግምት 90 የሚሆኑ የኢራን ወታደራዊ ኢላማዎች ስኬታማ በሆነ መንገድ መመታታቸውን አስታውቋል። እንደ ሴንትኮም ዘገባ ከሆነ የተደመሰሱት ወታደራዊ ተቋማት በተለያዩ የሀገሪቱ አካባቢዎች የሚገኙ የጸረ አውሮፕላን መከላከያ ስርዓቶችን፣ የረጅም ርቀት ሚሳኤል ማከማቻዎችንና የሰው አልባ አውሮፕላን ወይም ድሮን መሰረተ ልማቶችን ያካተቱ ናቸው። ይህ የአየር ድብደባ አሜሪካ በኢራን ውስጥ የሚገኙ ቁልፍ ወታደራዊ አቅሞችንና ንብረቶችን ለማዳከም እያካሄደች ያለችውን ቀጣይነት ያለው የተቀናጀ ወታደራዊ ዘመቻ አካል መሆኑን ነው የተገለጸው። በጥቃቱ ሳቢያ የደረሰውን የጉዳት ሙሉ መጠን እስካሁን በገለልተኛ አካል አልተረጋገጠም።
የአሜሪካ የደህንነት ባለስልጣናት የቅርብ ጊዜውን የጥቃት ማዕበል ተጽዕኖ በጥብቅ እየተከታተሉ ሲሆን የጉዳቱ መጠን በትክክል ለመለየት ተጨማሪ ወታደራዊ ግምገማዎችና ማረጋገጫዎች እየተሰበሰቡ መሆኑን ነው ያስታወቀው። IMF በጂኦፖለቲካዊ ውጥረቶች ምክንያት የዓለም የኢኮኖሚ እድገት ግምቱን ቀነሰ ይለናል የሚቀጥለው መረጃችን። ዓለም አቀፉ የገንዘብ ድርጅት የዘንድሮውን የዓለም የኢኮኖሚ እድገት ግምት በ2025 ከነበረበት 3.5 በመቶ ወደ 3 በመቶ ዝቅ አድርጎታል። ድርጅቱ ባወጣው የቅርብ ጊዜ የዓለም የኢኮኖሚ እይታ ሪፖርት መሰረት በመካከለኛው ምስራቅ ያለው ግጭት፣ የኢነርጂ ዋጋ መናርና ቀጣይነት ያለው የጂኦፖለቲካዊ አለመረጋጋት በዓለም አቀፍ የምርት እድገት ላይ ጫና ማሳደራቸውን እንደሚቀጥሉም አስጠንቅቋል። ሆኖም ግን በሰው ሰራሽ አስተውሎትና በሌሎች ቴክኖሎጂዎች ላይ እየተደረገ ያለው ከፍተኛ ኢንቨስትመንት ከግጭቱ የሚመጣውን አሉታዊ ተጽዕኖ በከፊል እያካካሰ መሆኑን IMF ገልጿል። በሸቀጦች ዋጋ መናር ምክንያት የዓለም የዋጋ ግሽበት ባለፈው ዓመት ከነበረበት 4.1 በመቶ በ2026 ወደ 4.7 በመቶ ከፍ ይላል ተብሎ ይጠበቃል። ምንም እንኳን ትንበያው ደካማ ቢሆንም የዓለም ኢኮኖሚ የመቋቋም አቅም ማሳየቱንና በ2027 እድገቱ ወደ 3.4 በመቶ ያገግማል ተብሎ እንደሚጠበቅ ነው IMF ያስታወቀው። ይሁን እንጂ ስጋቶች አሁንም ከፍተኛ መሆናቸውን ያስጠነቀቀው ድርጅቱ ማንኛውም አዲስ የኢነርጂ አቅርቦት መስተጓጎል ወይም የጂኦፖለቲካዊ ውጥረቶች መባባስ የዓለምን ኢኮኖሚ የበለጠ ሊያዳክመው እንደሚችል ነው የገለጸው። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።